ቁማሩ ተበላ። ማን በላው? እኔ ከመሀላቸው ወጣው። እነሱ ሁለቱም ጓደኞቼ ተያይዘው ጠፉ። ኮሮና ያዘኝ። እቤት ተዘጋብኝ። የ2012 ኮሮና ያዘኝ። የ2013 ነው እንጂ 12 ሳለ ነበር ኮሮና ያዘኝ። ሚስቴ አሞኛል ስላት ማር ይዛ መጣች። እኔ ጓደኞቼ መጠጥ ቤት ነው የሚወስዱኝ። ለሱስ ማንም እኮ አልመጣም። ታምሜ ስተኝ መኒጋ ከዛ ታሪክ ወይኑን አንፈልገው የእሷ ቤተሰብ ቶሎ ላኩ ዊንም አንወስድም። ተሙ በናታ መልስ ፉክክር ያስፈልጋል። ከሌላው ጋር ነው አቢባ ከአንቺ ጋር ይከብዳል። ሁሉም እሺ በሁለት ነው የሚባዛው። 20 ሰከንድ አለ በሁለት ነው። ማኪ ድጋሜ የለም የምትለዋል። አይ እኔ ሰማት መጀመሪያ ይላል ቆንጆ ሴት ስለማቅ የሆነ ፍቅር ይዟል ብለው ስላላሰቡ ስታመም ግን ሰው አጣውኝ። አጠገቤ ጋር ማንም የለም። ማንም ማለት ነው። ጎረቤት እንኳን አንኳኩቶ በር ላይ አስቀምጦ መሄድ ፈራ። እናቴ ለሕክምና አሜሪካን ያለችው ወንድሞች ወስዷቸው ተከራይቼ የምኖረው 22 እንትን ነው ቦሌ ሚካኤል ነው። ከዛ ቦሌ ገብቻ አለው። ለምን ኮሮና ሲመጣ ቤት ተመለስኩኝ አክስቴ ጋር። ከዛ ተመልሼ ወጣው። ምንድነው ደግሞ ይስቶታ ቤተሰብ ኮፒሊንግ በደምብ ሼር አድርጉ። ቴንክ ዩ ዴን ፋሚሊ። ከዛ በቃ ታመንኩ እና ሰውነቴ ውስጥ እንዲህ ልብስ ጨምቄ ያረኩትን ልብስ እንዲህ ስጨምቀው እውነት ልብስ ታጥቦ ከመዘብዘፊያ ውስጥ እንደሚወጣ ነበረ። ኮሮና ብሶብኝ ማለት ነው። እያላበቅ ማሪዛ መጣች። ይዘሻል ቀሪ አልኳት። አልቀርም አለች። የቱ ጋር ነው ቤት መጣች? አለች ልጅ ድፍረት አልኩኝ። እንዴ ወንድ ቤት ነው የሚሄደው? እንዴት መጣች ደግሞ? እንዴት በቃ ደነቀኝ። ልክ ሰዓት ማር አወጣች፣ ነጭ ሽንኩርት አወጣች፣ ዝንጅብል ክትፍትፍትፍ በዛ ሰውነቷ ላይ ቁጥጥ ብላ ዱካ ነው የምትመስለው። ቅጥነቷ አለ። አሬ ደግሞ ደፋር ተናጋሪ ነኝ። አረ ተይ ወይ ወንበር ያዥ፣ አረ አንቺ ራሱ ዱካውን ሰው እንዳይቀመጥብሽ እያልኳት በቃ እያሳቃል ተሰራ ምናምን አበላች። ቤቴ ኮሮና መያዜን ሲሰማ ሰው ጠፋ። በህይወቴ ውስጥ ታምሜ የሚያበላኝ የሚያጠጣኝ የለም። በዛ ሰዓት ደግሞ ኮሮና ድነዋል እንጂ ወደ ኮሮና ማገገሚያ የሚኬድበት ሰዓት ነው። ራሳችሁን አድኑ የምንባልበት ሰዓት ነው። ሁሉም ጓደኞቼ ስደውላቸው ከውጭ የመጡት ጓደኞቼ የራሱ ማለት ነው አዋሳ ነው ያለን ይሉሻል። እዚሁ እኮ ነው ያለው። ፍራቻ ጓደኛዬ ታማለች እና ቆንጆ ማር ያለበት ጠቁም ብያት ነው ገዝቼ ይሉት እስካሁን ድረስ ማር ከቤት የጠፍቶ አያውቅም። ሰው ግን ምንድነው ኮሮና ተያዘች ቤት ሄዳ እስቲል ነው ባለቤቴ ቅዝቃዜ ያማታል። ሳይነስ ሽታ አየር በተቀያየረ ቁጥር ማር ተደርጎ ነጭ ሽንኩርት ተደርጎ እሳት ላይ ተሙቆ እስኪ ከፍትላት እንጂ ልትሞት ነው የምትደርሰው። ይቅር ይበለኝ ለዚህ አባባሌ። ወንድ ነው ሴት ነች። ቴንኪ ሁላችሁም። በሶስት ነው የሚባዛው ኤቨሪባዲ። እስካሁን ድረስ ባለቤቴን ያማታል አቢባ። እስካሁን ድረስ ሳምባ ኬዝ አለባት። ስለዚህ ሳምባ ይዟት ወደ ቤት ከሄደች በኋላ ያለውን ደግሞ እሷ ትቀጥላለች። ከዛ ኮሮና ያዘኝና እሱም በግድ ሐኪም ቤት ይዤ ሄድኩኝ። በጣም ተጣልተን ሐኪም ቤት አይወጡም። ከዛ እንደዚህ ቤት ውስጥ ተዘግተህ ልሞት ነው እንዴ ብዬ እንዲያ ጎንብሶ ነው የሄድ ነው ሐኪም ቤት ስንሄድ። ከዛ ዶክተሩ ጉንፋን ነው ይለኛል። ደግሞ ዶክተሩ ቼክ አደረገ ምናምንና ይሄማ ኮሮና ነው አለ። ከማን ጋር ተነክታል? ይኸው ይዛኝ የመጣችሁ እግሬን ሁላ ስታሽ ነበረ፣ እጄን ስታሽ ነበረ። በደንብ ኮሮናው ማሷንም ይዛታል አለ። እዛ በሉ ሁለታችሁ እንዳትገናኙ፣ ሁለታችሁ ኳራንቲን አለ ዶክተሩ ማለት ነው። እንዳትገናኙ ታስ እየተመላለሰ መርፌ መወጋት ስለነበር እያመላለስኩኝ መርፌ ያስወጋዋል መድኃኒት ስለማይወድ ለ3 ቀን ያህል ማለት ነው። ልክ እሱ መድኃኒቱን ሲጨርስ እኔታሙ ከዛ አይኔ እንዲህ በስነ ስርዓት ሳይገለጥልኝ በራይድ ላከኝ ቤት ስደርስ ማንቀናኝ
በቃ ማዘር ደነገጠች። ለእኔ አታስቢ እሺ፣ እንደው ለአባትሽ አታስቢ። እሱ ደግሞ በእድሜ ከሷ ከፍ ስለሚል እሷ የምታስበው ለእሱ ነው፣ እሱ ደግሞ የሚያስበው ለእኛ ነው። እና አበደች። ለእሱ እንኳን እኛም ተይን፣ እንደው ወጣት ነን እንደምንም እንችላለን። ለእሱ አታስቢ ልገዩን አለች። ከዛ ፊትሽን ወደ ግርግዳ ዙረሽ ተኛለች። የአንድ መኝታ ቤት የተለያየ ሰው ተሰብስበን የምንተኛ እኮ አንድ መኝታ ቤት ውስጥ ነው። አልጋው ነው የተለያዩ። ወደ ግርግዳ ዙረሽ ተኛለች። ከዛ የሚገል ቢሆን መድኃኒት 10 ምናምን አይነት መድኃኒት ነው የሰጠች። ባህላዊ መድኃኒት ፌጦ በሎሚ ተፈትፍቶ በእንጀራ ማር፣ ነጭ ሽንኩርት፣ ሎሚ ምናምን ኖሮ 12 ሰዓት ላይ ውሰዱ የተባለ ጊዜ ነው። 12 አይነት መድኃኒት የሚያውቃለች። የምትገለኝ ቢሆን በአንድ ቀን ሞቻለሁ በመድኃኒቱ ምክንያት ማለት ነው። 3 ይቀራል። 3 አንዳንድ እንደዛ እንኩኝ። ልክ በ3ኛው ቀን ገና አገገምኩኝ። ቀና ማለት ጀመር። ሄድኩኝ እሱ ጋር በ3ኛው ቀን ሲሻለኝ ማለት ነው። ሁለት ሰው አለቀ። ከዛ እንደዛ እየተባለ ፍቅራችን ሊጀምር ሲል ምንድነው እኛ ቤት ሰርግ ነበረ። ወንድሜ ከውጭ መጥቶ ከአሜሪካ አግብቶ ሲስተር ቤት ተጠርተን ምን ታደርግላችኋለች? ሴቶች የምትወዱት ጉዳችሁ ነው፣ ሰሙት። በደንብ ታብታብ ሼር እያደረጋችሁ የዲጂቲንኪው ስልክ ፎቶ ትላላካለች ከሆነ ወንድ ቴሌግራም ላይ እኛ ቤት መጣ። ልክ ሳየው እሷ ምንም አልመሰለትም። አላቅሽም እኮ ብሎኝ ፎቴን እየላኩለት አለች። እኔን የምትወጂኝ ከሆነ ይህንን ፎቶ ደልቹ አልኳት። ሲሙን ሰበረችው። በፍቅራችን ውስጥ ያው እኔ ስራ ስለበዛብኝ ወደ ስራው አተኮርኩና ወደ መዝናናቶች ምናምን ሸርተት ብዬ ሄድኩባት ፍቅር ከተጀመረ በኋላ። ከዛ በኋላ ያለው ምንድነው ከዛ የገና ቀን ሳያውቀው ስጦታ ይዤ ልመጣ ነው አላልኩም፣ ምንም አላልኩም። አትላስ አክስት ነበረች፣ እሷ ጋር ልንጠይቃት ሄድ። ከዛ ማሚ እዚህ መድኃኒዓለም ቦሌ መድኃኒዓለም ጋር ማግኘት ሰው አለ መጣው ብያት ወጣ። ስጦታ ከመንገድ ላይ ገዝቼ ቀጥ ብዬ ገባሁኝ ቤት። ቁጭ ብድግ ነው የሰራው። ምንም እያደረገ አይደለም፣ ስራ እየሰራ ነበረ፣ ግን አስቦት አልነበረም። ድንገት ነው የሄድኩበት። እንዴት መጣሽ አለ ማለት እንዴት መጣሽ? እና ሁሌ ማታ ማታ ላይ ስለምናወራ ክለብ እንዲወጣ አልፈልግም። ለምን ትወጣለህ? ምን ያደርግልሃል? ምናምን ብዬ ስለመክረው ይኸው ማ ይኸው አልጋ ውስጥ አሁን ይኸው ገብቼ ተኛው ይለኝና እሱ በዙሪያ ጥምጥሞቱ ክለብ ናይሆ ሲላድረን ለካ በዛ ድክም ብሎት ገብቶ ተኝቷል። እና የለም ያስታውቃል፣ አፉ ያስታውቃል፣ ያው የጠጡት ደርሶ ያስታውቃል፣ ፊቱ ያስታውቃል። ፈራርሷል። አዎ ከዛ ደንገጭ እንዴ ታማስ ያልኩት በላሁኑ ሐኪም ቤት እንሂድ። አረን ያላመመኝም ደግሞ እንዲህ እያለ ነው የሚያወራኝና አፉ እንዳይሸልም እዛ መጨረሻ ላይ ተጠግቼው ምን ሆነ ነው ብዬ ሳፋጥጦ አፉ ገባኝ። አይ በቃ አፉ ነው መጠጡ እንዲ አሁን ከዛ ስጦታውን ሰጠሁኝ። መልካም ገና። ለማንኛውም ዛሬ ገና ነው፣ ገና መሆኑንም ረስታል ብዬ ስጦታ ሰጠሁት። ከዛ በዛ ተመለስኩኝ። ከዛ ስነስርዓት ያዘ፣ ስልክ መደወል ጀመረ፣ መጥፋቱን አቆመ። ከዛ የሆነች ልጅ በመሀላችን ገባችና ሰፈሩን ደገመ። ዊንሽን እንዴት ነው መልስልሽ? አቢባይ ወሰዳች በጣም የሚገርማችሁ ነገር ያኔ ስትመጣ ደንግጠን እኔ ጋ የነበሩት ሰዎች በጠቅላላ ወጡና ለእኔ አንዲት ልጅ ዝም ብላ የምትሰራ ልጅ ነበረች እና እኛ ቤት ነው የምታድረው ምናምን ሰዎችም አሉ ምናምን እና ሰዎች ብዙ ጊዜ ከሴቶች ጋር ስትሉ የሚጠረጥሩ ሰዎች አሉ እና ነካ። ከዛ በኋላ አንድ 15 ቀን ስልክ በቃ ስደውል አንድ ስሙን መጥራት የማልፈልገው አርቲስት አለ፣ ያነሳዋል። አንሰውለዋለሁ ስልክ ሴቶች ሲደውሉ እሱ ነው የሚያነሳው ስለሚያወራቸው። ትልቅ ነው አባቴን ነው ይመስለው እና አረ የሆኔን አገናኘን ያናፍቆኛል ስለው ስሚ ያለት እሱ እዚህ ከሌላ ሴት ጋር ዲሽ ዳንዳን እያለ ነው። መተሽ ፈታት ህይወትን አታጣጥሚያት። ምን ሆነሽ ነው? እቤት ምን ታደርጊያለሽ በዚህ ሰዓት ብሏት አለካ። ጠዋት ደውላ የቴክስት ማት ምንድን ነው? እኔ በጣም ነው ማፈቅረን፣ እኔ በጣም ነው ሙድ ሴት ልጅ ወዳለሁ ከምትለኝ ተግባር ወዳለሁ እና እኔ ጠላዋት። ያው በህዝብ ፍለፊት ማንሳት አስጠላኝ። ስደውል ቆይ እደውልልሻለሁ ማለት ጀመረ። ከዛ ደብዳቤ ይዛ መጣችና ሰጠች። በሚቀጥለው ቀን
ደብዳቤው ምንድን ነው የሚለው? እኔ ወድ ነበረ አፈቅረ ነበረ አስቀምጨው ነበር። አንተ ጉራ መከራ ሆነ ብለ ደግሞ እንደዚህ ብዙ ነገር አስጀምረኸኝ በክብር ማግባት የምፈልገውን ምናምን ብላ ጻድቃሪ እኔ እውነት ነው የማወራው እና እንደዚህ ነገር ነው እና ከአሁን በኋላ ሁለተኛ አጠገቤ ጋር እንዳትደርስ ብላ ሰጠች። ልቤ ስንጥቅ ነው ያለው። ትቻለሁ ልቤ ስንጥቅ አለ ማለት ነው። ከዛ ምንድን ነው ያደረግኩት? ስራ መስራት ጀመርኩኝ። የዩቲዩብ ፊልሞችን እያመረትኩ ነበር እሷን ለማግባት የሆነ መስመር ለመሄድ ማለት ነው። 7 ሰው አንዳንድ አበባ የተለያየ ሰው። ከዛ ደብዳቤው ፒሲ ውስጥ አድርጌ መተኛት ጀመርኩኝ። ከጸሎት መጽሐፍ ጋር አድርጌ ቁጭ አደረጓል። ቴክስት ልካለች። 7 ሰው የተለያየ አበባ 7 ሰው። ከዛ በጣም የሚደንቃችሁ ነገር ማለት ነው እራሷ ደወለችና ቆይ አም ቢዚ አውል ኮሊ ባክ ሌተር አልኳት። ነካ ሴቶች እንደዚህ ተባሉ በጣም ነው የምትናደዱት። ድጋሚ ስደውል እደውልልሻለሁ በአማርኛ። በመጀመሪያ ኮሊ ባክ ነው ያልኳት። በሁለተኛው እደውልልሻለሁ ስራ ላይ በአማርኛ እኮ ነው የጻፍኩት። ነካ ወይዘሪት ጠዋ እያለች ነው። በ3 ነው የሚባዛው። ጠዋ የአቢባን እጅ እያየሁ ነው የምናገረው ወይ እና እያነበብኩኝ ቆይ እንዴ እሱ ደብዳቤ የሆነ የተጻፈበትን ምክንያት ላስረዳ። ቆያ ልመልሰው ነው ማርያምን ነው። ሪዝን ነው የተጻፈው። ከዛ ቆያ እሱ ሪዝኑ ትናገራለች። ከዛ ምንድን ነው ተወኝ ነው ከህይወት ይወጣ ነው። ዝም አልኳት። ቴንኪው መግቢ ሁላችሁ ዝም አልኳት። በቃ ዝም። ከዛ ደወልኩላት። ስደውል ስጨቅጭቅ ወይ ያልኳት እና በቃ ምንድን ነው የምትለኝ? መልሱን ነገ እነግርሻለሁ ብለኛል። ምን ሆነ ነው ምናምን ስትለኝ አንድ ነገር ልንገርሽ አልኳት። ይሄ የጻፍሽው ነገር እርግጠኛ መሆንሽን በደንብ አስቢበት አልኳት። በደንብ አስቢበት። ለምንድን ነው ያልኳት? አንደኛ በጣም አፈቅራለሁ ስትለኝ የራሴ ነው የሸሸኋት። እንደዚህ አስቤበት አላውቅም በህይወት ዘመኔ። ዳሰኛ ነኝ ይሁን ያውጣ እኔ ያልኩህን ነገር ከዛ ከልብሽ ነው አልኳት። ድጋሚ ማታ ላይ ከልብሽ ነው የጻፍሽው? አዎ ከልብሽ ከሆነ በጣም ጥሩ፣ ግን አስቢበት። እኔ እወድሻለሁ። እኔ የወደፊት ሚስቴ እንድትሆኝ አሁንም እፈልጋለሁ። ግን እኔ የማልወዳቸውን ነገሮች አደረግሽ። አንቺ መተሽ እኔ ማግኘት ስፈልጊ ነገር ስላት ነካ ያኛው አርቲስት ሌላ ነገር ስለነገራት ሴት ልጅ በልቧ ብዙ ነገር ትይዛለች። መልካም ሴት ነች። ዝም ብላ ጠብቀኝ ልንጋባ ስንል ነው ያን ነገር የነገረችኝና እናትየውን አስለቅሳቸው። እናትዬ ሄዶ ተሳሉ እባክህን ኦሬልዬ ማሚ እንትን ነው ሳለች ቃጠላ ማርያም በቃ የሆነ ቤተክርስቲያን ሄደው እናትየው ይሄ ልጅን አፋችው ወይ አጋቢልኝ እንዲያስገባለሁ። ወይዘሪትስ ኦሬል ሄዳሉ። ስቅስቅ የኦሬል ልጅ ነች። ስቅስቅ ቀብላ አልቅሳ ይኸው ለምን አገናኘኝ በአማርኛ ነው ያወራችሁ። ሳቢር ቅርበነ እና በእንግሊዝኛ ልላ አረይ ልጅ ስቅስቅ ብላ አልቅሳ ይኸውልሽ አቢባዬ ያንን ሜሴጅ ላኩለት። የሆነች ቤታ ወይን የምትባል ልጅ አለች እና እሱ ጋር ነው የምትሰራው። ዝም በል ኧረ ዝም በል እኔ ባንተ ሀይል ነው እሷ እኔ እሷ ልጅ እና እሱ ጋር ሆስትነት ትሰራለች። በተለያዩ ወንድ ልጅ ትንሽ ሰው ያለው ጋቢ ነው የምትደርበው ችግር የለውም። እና እሷ ልጅ እሱ ጋር አብራ ትሰራ ነበር እና እቤቱ ነው የምትውለው የምታድረው ምናምን እና ላይክ የስራ ሰዎች ብዙ ስለሚያድሩ እኔ ቦታ አልሰጠዋል። ሰፈር ውስጥ ምን እያለች ታስወራለች? ሀኒ እኮ ይወደኛል በቃ ካለኔ መኖር አይችልም ምናምን እያለች እያስወራች ነው የእሱም ማለት ነው። እዛ በወሬ ወሬ ኔጋ ይመጣል ያ ነገር እና ሰፈር ላይ እንደዚህ ማውቃቸው ምናምን ኧረ አንቺ ዝም ብለሽ ነው በቃ የምትለፊው እኮ እሱ እኮ ሌላ ላይፍ ጀምሯል ምናምን እየተባለ ይነገረኛል። ከዛ እሱ ሁሉ ችያለሁ። ከዛ አንድ ቀን ምን አደረገ? ለልደቷ ግጥምና ዜማ ሰርቶ ሰጠ። ሰምቼ ባልሰማ አለፍኩኝ። እሱንም አልነገረኝም ራሱ። ከዛ በሌላ ቀን ደግሞ ምን አደረገ? እራሷ ባጠፋችው ሚስቴክ ባለትዳር አማግጣ ባጠፋችው ሚስቴክ ዝም በል ባጠፋችው ሚስቴክ እሷ ልክ ኖርማል ጤነኛ ሰው ሆና የሆነ ሰው አፍኗት ዝዋይ ድረስ ይዟት ሄዶ ችግር እንደተፈጠረ አድርጋ ጠራች።
ዮኒ ደግሞ በጣም የዋ ነው ለሴት ልጅ። አንድ እህት ነው ያለችው፣ በጣም ነው የሚወዳት። ከዛ ሲበር ዘዋይ ወደዛ ወደዚህ ሳይል በራይ ነው ደግሞ ሄደው ካስገባሽልኝ ማታ ከላኩልሽ ላይ 70 ሺህ ብር 10 ሺህ ብር ላኪልኝ ሲበር ሄደላት። ከዛ ሰውየው ሽጉጥ ነበረ ምናምን፣ እዛ ጋር ብዙ ታሪክ ሊፈጠር ነበር። የዛን ቀን ሌሊት ብር ላኪልኝ ብሎ 6 ሰዓት ላይ ሲያስልከኝ እኔ ቤት ውስጥ ተንበርክኬ እየጸለይኩኝ ነው። በቃ ውስጥ የሆነ ነገር ተሰማኝ፣ ደበረኝ። እዛ በቃ ፈጣሪ ወይ እንደው አደራ ምንም አታደርገው፣ ብሩን ውድም ያርጓል፣ ውድም ያርገው ብሩን፣ ግን እሱን አደራ እንጠብቅልኝ እንጂ ተንበርክኬ ጸለይኩ። እዛ ማዘር አረ በሌሊት እባክሽን አትነፋረቂብኝ እንደው ችግር አትጥሪ ምናምን ብላ በጣም ተቆጣች። ከዛ ጠዋት ደውዬ ምንድን ነው ቲኖ ቆይ ልረጋጋና ሁሉን ነገር አስረዳሻለሁ፣ አሁን በጣም ደህና ነኝ አለች። እሺ ከዛ መኪና ውስጥ እየመጣ የሆነ ሳሌ ድጋሚ ደወለ። ምን ነው አልኩት። ከዚህ በፊት ደግሞ ልጅቷ ምን ብያለሁ? እቺ ጸራስ ነው እንዴ ደግሞ ይዘ ወሬ የምታበዛው ብያለሁ። ከዛ ልጅቷ እንዲህ ብላ ተኝታ እንዲህ ሰታፍጫ የፈረስ ፎቶ ስችላኩላት ይቀርበለ ጊዜ ሶስት የተለያየ ሰው 30 ደቂቃ አለ። ሶስት ሰው አራት ሚኒት ፈረስ ቢትናት እንዴ ብሎ ላከልኝ። ሊዘጋ ነው ሰከንዱ እንዳልኩ። አረ 3 ሰው 23 ሰከንድ ላይ ያለን 3 ሰው አበባ ከጓሮ ሶስት ሰው ብቻ። ኦ ማይ ጋድ 3 ሰው የተለያየ የወርድ ሌላ ሰው እንደ ቤቲት የምትባል ያለሽም ሳምሪ ቴንክ ዩ። ከዛ ያንን አድርጎ እናትሽ ግን ስታለቅሽ ስትጸልይ ለምን እንደሆነ ታውቅ ነበር? አትነፋረቂ በሌሊት ስትልሽ ለምን ያውቃሉ? አዎ እኔ ሲጀመር ምንም ጓደኛ የለኝም። እኔ ከእናቴ ውጭ ለማንም ማውራው ሰው የለኝም። በቃ እድሜዋ በጣም ለእኛ ይቀራረብ ስለነበር ወጣትነት ነበራት እና በእርግጥ ስለ ፍቅር አትረዳሽም። ያው የዛን ጊዜ ቤተሰብ ለቤተሰብ ተዋውቆ ምናምን ነው እንጂ ሚጋቡት እነሱ የሚያውቁት ታሪክ የለም። ግን በቃ እኔ እዛ ጋር ለምሆነው ነገር እዛ ጋር ለምሆነው ነገር ታዝንልኛለች። ወይኔ ልጄ በቃ ምናምን ትላለች እና በእኔ ብዙ ተስፋ ስላላት ታዝንልኛለች። ከዛ ያንን ታሪክ ካደረገ በኋላ ጭራሽ ያ ሰውዬ እሱ እኮ ፈታ እያለ ነው እዚህ አንቺ መተሽ ለምን አትዝናኝም ሲለኝ ወጣ። ያንን ደብዳቤ ግጥም አድርጌ ጻፍኩ ላኩለት። ደግሞ እኔ አይደለሁም እኮ እንትን ራሱ በላከው ሰው እሱ ጋር ምንድን ነው ልብስ ነው ምንድን ነው የሆነ ልብስ ነበረኛ ጃኬት ነው እሱን አስልክልኝ ብዬው በሰው አስልኮ እኔ ወረቀቱን በዛው ላኩለት። ከዛ እኔ እኮ አልወጣልኝም ወረቀቱን ልኬለት እኔ አልወጣልኝም። ቁርጡን በቃ ቁርጥ አድርጎ እንዲነግረኝ ስለፈለግኩ ነው። ወሬ እንትን አበዛ ፕሮሰስ አበዛ ተንዘዛብኝ። አንድ ላቋርጣችሁ ይቅርታ። መቅዲ በጣም ብዙ ጊፍት እየሰጠች ስለሆነ ፎሎ ላርጋት አይቻልም? እንደዛ ነው የሚደረገው? አረ ፎሎ ባክ መልሻለሁ። እንደውም ፎሎ አርጋኝ ነበር። ከዛ በጣም ነገሩ ስለተንዘዛብኝ እንዲቆርጥልኝ ነው ደብዳቤ ላኩልኝ። ከዛ እኔ ከአሁን እኔ በቃ ጥፋተኛ ነኝ ይቅርታ ይለኛል ብዬ ሳስብ ጭራሽ ነገር ያረዝማል። ከምር ግን አስበሽበት ነው ይለኛል። እኔ ስራ ላይ ነኝ አሁን ለእንደዚህ አይነት ነገር ሰዓት የለኝም። ቆይ አልኩኝና ወሬል ቤተክርስቲያን ሂጅ ስቅስቅ ብያለሽ። ወሬ ልትሰጠኝ ከሆነ ስጠኝ፣ የማትሰጠኝ ከሆነ አፋታኝ በቃኝ። እኔ ከዚህ በላይ ማልቀስ አልፈልግም። ግን ከሰጠኝ መጥቼ እዚሁ በቤትህ ነው የምንጋባው። ቃሰጠና በሳምንት ነው በሁለተኛው ቀን ነው ወደው ደወለና ነይ ቁጭ ብለን መነጋገር አለብን። የምትወጂ ከሆነ አትለይም ብሎ ቴክስት ጻፈ። በቃ ቤቱ ጠበረኝ ለመዝለል። ሀቢባ ግን ምንድን ነው መሰላችሁ ሴቶች ለሚከፍሉት ዋጋ እኔ አሁን በዛ ሰዓት በጣም ክለብ አበዛለሁ። በማይገቡኝ መንገዶች እጓዝ ነበረ። የተለያዩ ብሮች በሶሻል ሚዲያ ሳይሆን በምንሰራቸው ፊልሞች በአንዳንድ ነገሮች ምናምን ነገር ይመጣል እና ቴንኪዩ ቤተሰብ ሁላችሁንም እናመሰግናለን። በአይዋ በኩል የመጣችሁ ያወቃችሁ፣ በዚህ በተጎዳንበት ሰዓት ያዝናናችሁን፣ ጌም እየጫወትን ላይፋችን እንድንናገር ስላረግሽን አቢባት ሪስፔክት አስወርቱ ጋር ሪስፔክት። እሺ እናት ሰው ምንድን ነው ምን ነበር እያልክ ነበር? በስራው በጣም ክለብ ትወጣ ነበረ። ከልቤ ስለማዳምጣችሁ ልንገር፣ በጣም ክለብ ትወጣ ነበር፣ ገንዘብ ታገኝ ነበር። ግን ከዛ ሁሉ ህይወት ቺን መሰለች አበባ እንዳገኘትና እሱ ጋር ቴንክ ዩ። በአንድ
ሌሊት ከ80,000 እስከ 120,000 እስከ 200,000 ብር ድረስ ክለብ ላይ ብር እናጠፋለን። ብሩ ከየት ነው የሚመጣው አናውቀውም፣ አንዘርፍም፣ ግን ስራው ወዲያውን ይሳካልናል። የዩቲዩብ ፊልም እንሰራለን፣ ይመጣል የሆነ ብር። ከዛ ሚስቴን ሳገኝ ሰው አምኖ ለሰው ብር እንደሚሰጥ ሚስቴም አይደለም ብዙ ጓደኞች የሴት ጓደኞች ያውቃሉ። ወዲያውኑ በቃ ቤት መግዛት አለብን፣ የሆነ ነገር ማድረግ አለብኝ፣ ላይፌ ሊስተካከል ነው ምናምን አልኩና እንግዲህ ከማውቃቸው ከነዚያ ሁሉ ጓደኞች የተለይቼ ምን አደረግኩኝ? ልክ 50,000 ብር ሲገባ ወደ ሚስቴ ነው የምልከው። 40,000 ብር ሲገባ ወደ ሚስቴ ነው የምልከው። ማታ ጨብሲ ሊደውልና ቲኖ ብር ላኪልኝ ችግር ውስጥ ነኝ ይለኛል። ምን መሰላችሁ እንወጣለን ተያይዘን እና እኔ አንዴ መጠጥ ከቀመስኩኝ አሁን እዚህ ጋር እየጠጣው ከሆነ ለምን የአባቴ ልጅ አይሆንም? ማንም ሰው ለምን እኛ ነፍ የመስ አይሆንም? አብሬው እንዲየጠጣው ከሆነ ልክ የሆነ ሰዓት አይቻይች ከባይሆን ተጠራርተው ነው ይመጡት። ቀምስ አደረግና ላጥ ብዬ ሌላ ክለብ ነው ያለሁት። ካኔ የቴርክ ሲሉ አለው እባክህ እዚህ ጀሞ ደስ ይላል እላቸዋለሁ። ከመጠጥ ቤት እስከ 80,000 ብር እስከ 60,000 ብር እበደራለሁ። ኤኒ ክለብ ኢትዮጵያ ውስጥ ኤኒ ክለብ ዝናር ልምነግራችሁ የኃጢአት ዘመኔ ነው የምነግራችሁ። ይሄን ሁላ ሚስቴ አታውቅም። ጫት እቅም ነበረ ሚስቴ አታውቅም። ጫት የቀምኩ ቀን ሚስቴን አልጠራት። ሲጋራ ጨስ ነበረ ሚስቴ አታውቅም። ቤተሰቤ አያውቅም። ስለተለወጥኩ ነው የምናገረው። በእውነት የለወጠኝ ግን ፍቅር ነው፣ ሴት ሳይሆን ፍቅር ነው የለወጠኝ። የእግዚአብሔር ፍቅር እግዚአብሔርን እኔ ምክንያት አደረገላት እንጂ ፈጣሪን የቀየረው እግዚአብሔርን። በጣም የሚያስቀው ነገር አንዴ ተሰብስበን ቤት ውስጥ ከሁሉ ደግሞ አንዴ ቤት ውስጥ ተሰብስበን በጣም የሚያስቅ ነገር ምግብ ተሰራና ተሰብስበን በጣም ብዙ ሰዎች አሉ ምናምን ዳይሬክተሮች፣ ጸሐፊዎች ምናምን። እናቴ ቡሌ በጣም ነው የምትወደው ሚስቴ፣ በምግብ አትደራደርም። ሰው ፊት ግን አልበላ እኔ ጋር ቀጠሮ ሲኖራት ማዘርየው አብልተው ነው የሚልኳት መጀመሪያ እንዳትታዘዝ። ሰርግ ቤት በልቼ ነው የሚሄደው፣ ድግስ በልቼ ነው የሚሄደው። ሰው ቤት መበላ ከሆነ በልቼ ነው የሚሄደው። ሰው ቤት ወስፋቴ እስኪቅለበለብ አልጠብቅም ለድግስ። ከዛ ምን ተፈጠረ? በሶስት ነው ኤዲተር ምን ተፈጠረልሽ መሰለሽ? ሽሮ ሰርታችሁ ነው ደግሞ ምግብ ተሰርቶ ሽሮ ምናምን ተሰርቶ ተሰብስበን እኛ ሰክረን ያደርን አለች ወይዘር ስንበላ አንደኛው ዳይሬክተር ወስዶ አላጎረሳትም። ገና ፍቅረኛ ይኮነች ልብ የተቃጠለ ልጁ ደግሞ እንዲህ ሲል አየዋለሁ በቀኝ እጁ። ለቀልድ ነው። ወንድ ልጅ በቃ እኔ ሞዳትን ሴት ሲያጎርስ ለመጀመሪያ ጊዜ የተሰማኝ። ከዛ በኋላ አንድ ሰው አጎርሷታል። ለምንድን ነው ያጎረስሽው አልኳት። አንቺ ቀልድ ነው መብራ ጸድቃሪ እኮ ስለሚዘጋሽ ነው። ሰው ምንድን ነው በቃ ማረመን ለስ ብዬ ሳከሪ ከወንድ እንዳትጎርሺ ብሎ ሁለተኛ ከወንድ እጅ እንዳትጎርሺ ብሎ ነው እንዲህ ያለሽ። እንዲዘገነን ብሎ ነው ጎርሳ አታውቅም። ከዛ በኋላ ልጅ ሁላ ማለት ነው ልክ ምግብ ልንበላ ከሆነ ቲኑ የምትመጣ ከሆነ እኔ ከቲኑ ጋር ነው በለው ብዬ አንድ ላይ አቆምኩኝ። የመጀመሪያ ቀን እኮ ነው የበላችሁኝ አለች። እነዚያ ቁማር ያሳዙብኝ ልጆች ከዛ በኋላ መጡ። አንደኛው ወደ ውጭ ሄደ፣ አንደኛው ጀስት በቃ ከሚስቴ ጋር በማሳለፍ ምክንያት በዛው ሄደ። ሲመጡ ውጡ ማለት ጀመርክ እንጂ። ግን በጣም የሚገርመው ነገር ዛሬ ሚስቴ ልትመጣ ነው ውጡ ስል እኔ ከዚች ልጅ የሚያለያየኝ ሰው ካለ 10,000 ብር ሰጠዋለሁ አለ ለጓደኞች። ከዛ ቲኑ ማሳቅ ታሪክ ነው። ሴቶች ይመጣሉ ቤት ፊልም ለመስራት ምናምን ይመጣሉ። ሴቶችን ሊያጀናጅኑኝ ብዙ ይሞክራሉ፣ በጣም ብዙ ማለት ነው። እና መልክ ኖሮኝ አይደለም ግን ታገባለህ የተባልኩ ወንድ ልጅ አልነበርኩም። እግዚአብሔር ይመስገን በፍቅራችን ውስጥ ዳቦ በልቼ አውቃለሁ። ደረቅ ዳቦ እንደዛ እንዳልጨፈር በጣም በሚያሳዝን መልክ በጓደኞቼ በነዛ በምንዝናናበት ሰዓት ብዙ ፌክ ተሰርቼ አውቃለሁ። ሁሌ ስለምከፍል ተሸነፍን። ወይኔ ደገመችን ድገሚ አባት አረ መቅዲ አይ ላቭ ዩ ማርያም ምትመስች ግንጭጭ ጉንጭሽ ትኮሳታል ማለት ነው።
ልጠይቃቸው ልጠይቅ ነበር የምትለቅ ጠፍቶብኝ በእናትህ። ለምን ነበር ጓደኞች አንተ ሌላ ለማጣር ሲሞክሩ ማለት እነሱ ስላስያዙ እንዲበሉ እንዲያሸንፉ ብለው ቲኑ አትቅምም አታጨስም ሁላ ሰምቻለሁኝ እና ምናምን አስነክታው ነው እንጂ ዮኒ በተአምር ከሱ ፍላጎት ጋር የማትስማማ ሴት ሊይዝ አይችልም። አልቅምም፣ አልጠጣም፣ አላጨስም። ኢቨን መጠጥ አሁን ኖርማል ሊሆን ይችላል ለሴት ልጅ አይደለ? እኔ ደግሞ የሚመር ነገር አልወድም። መጠጥ እንዳለ ኤቭሪቲንግ የሚመር ነው። ኢቨን አማሩላ ራሱ ያቃጥላል። እና የመጠጥ ፍላጎቱ ራሱ የለኝም። ማዘር ጠላ ጠጥታ አጠገቤ ስትቀመጥ እንዲህ ብዬ የምቀመጥ ሴትዮ አልመችም ለመጠጥ። እኔ በዛ ህይወት ውስጥ እያለሁኝ ቤተሰቦች በብዛት በቤተክርስቲያን ለእኛም ስጡ በቤተክርስቲያን የተጋቡ ስለሆኑ ቤተሰቦች እንዳለ ታላላቆቼ እህቴ በተክሊል ወንድሞቼ በቁርባን ምናምን ስለሆነ እንዳለ የተጋቡት ሰው ምንድን ነው እናቴን ማስደሰት ስላለብኝ አባቴን በህይወት ሳጣው በጣም ብዙ ተጎድቼ ራሴን ለመግደል ገመድ ውስጥ ከትቼ የነበርኩ ሰው ነኝ 2007 ላይ ማለት ነው። እና ወንድሞቼ ናቸው ያተረፉኝ። ምን ልላችሁ ነው የምጸልየው የፈለገውን ኃጢአት ብሰራ ከእግዚአብሔር ጋር ሆኒ ያው ስትለው ተርፉ የኔ ቤተሰብ መታ ሰታካለች ለኔ ስትሰጠኝ ለኛ ምስቶች ለእነሱ ስጣቸው ስል ያው መታ ቶኳን ላይ ያለችው ትዝብት ነው ትርፉ ቅድምም መሲ በጌታም የኔ ቤተሰብ ነው። እሺ ከኛ ቤት የሚሉና ስጧት ወረታ ኖ ወይ እኔ ብዙ ቤተሰብ አለኝ እናንተ ገና ጀማሪ ናችሁ ችግር የለም። እሺ እማ የሚለው መግደዬ እማ ሶ እጸልይ ስለነበረ ምጸልየው ምን መሰላችሁ? እግዚአብሔር ያዝልቅልን። እኔ በህይወት እስካለው የትም አልሄድም። በቤቱ ስለሆነ ያለሁት ኃጢአትም ስለሆነ በሁሉም ሃይማኖት ለተጋባ ሰው ኃጢአትም ነው። በህይወት የምፈልጋት ሴት 9 ሰው የተለያየ አንዳንድ አበባ አቤት መቅዲ አንደኛ 9 ሰው አንዳንድ አበባ ለኔ ነው በጌታ ቶኳን ላይ ያለችው የኔ ቤተሰብ ናት። እሺ ቤተሰቦች ፍቅር እየሰጧችሁ ነው። መሲ በጌታ መሲ የሪስፔክት እና እጸልይ ነበረ። የአቢባ ምን መሰለሽ የምለው ለሰባት ዓመታት አባቴ 2000 ላይ ሲሞት ዳንሴንም ሁሉንም ከነ ልጅ ሚካኤል ጋር ኤቨሪባዲ ሳቆም ፍቅርና ዳንስ ፊልም ስንሰራ ከሳንፎርድ እኩል ካልተከፈለኝ ብዬ ያቆምኩ ሰው ነኝ። ብዙ ዳንሰኞችን አሰልጥኛለሁ። አባቴን ያሰለጠነኝ አባቴ አረፈ በ7 ቀን ልዩነት ራሴን ገመድ ውስጥ ለ7 ዓመት ጸበል እመላለሳለሁ። ቤት ስገባ ሳህን እሰብራለሁ። ጥቁር ልብስ ለብዙ ዓመት አረኩኝ። ራሴን ጠላውኝ። የተለያዩ ሱሶችን ተጠቃሚ ሆንኩኝ። ከዛ ሱስ ውስጥ እንዲያወጣኝ እግዚአብሔርን መስዬ ላቪው እግዚአብሔርን ጸልይ ነበር። ምንድነው ይሄን አድርጌ ስገባ ነካ ብዙ ሰዎች ስለሚጸልዩልኝ ቤተሰቦችም ስለሚጸልዩልኝ ይሰማኝ ነበር እና አምላኬን ምንድነው ምለው እግዚአብሔር ወለይ የወንድ ልጅን ህይወት ሴት ልጅ ትቀይራለች ይለኛል አባቴ እና አንድ ሴት ስጠኝ። ብዙ ሴት በዙሪያዎች አሉ፣ ግን በዙሪያ ያሉትን ሴቶች ሳይሆን ማላቃትን አንድ ሴት ስጠኝ። የምለውጣትን ሳይሆን መታ የምትለውጠኝ መጠጥ ማትወድ ቤተክርስቲያን ይዛኝ የምትሄድ እንደ ወንድሞቼ መስመርን የምትዘረጋ ጻድቃኔ ነው የምላችሁ። በልቡ የተመኘን በእግዚአብሔር ብራጣ ይቁም ይሰጣችኋል። በማናችሁም እምነት ውስጥ ጠየቅኩት፣ እጄ ላይ ያመጣት ሲያመጣት ደግሞ አሻፈረኝ። ወንድ ልጅ እኮ ጀነን ማለት አለበት። አባዬ እንደው ፍረጅኝ። እንደው ፍቅር እጉር ነው የሚባለው። እንደው ጥብርብር ያለው ይዞኝ ነው እንጂ አሁን ከዚህ ማን ነው ፍቅር የሚይዘው? ነው ቢሆነስ ቆንጆ ነው፣ ግን ምንድነው ወንድ ልጅ አይደለም መንጠባረር ያለበት፣ ሴቷ ናት። ሴት ናት ኮራ ማለት ያለበት፣ ወንድ አይደለም። እራሷን የጠየቀችኝ እኮ በፍቅር በቴሌግራም ወድጃለሁ ብዬ ራሴ ነኝ የነገርኩት። እሺ በጣም ይቅርታ ይህን ቃል በመናገር ስንት ሰው አለ አንቺ ጋር? 2000 ምናምን። በጣም ይቅርታ። እኔ የኢትዮጵያ ውስጥ ያለሁት ብዙ ሴቶች አብረውኝ ሆነዋል። ብዙ ፍቅረኞች ነበሩኝ። አንድ ሴት በህይወት ዘመኔ ጠይቄ አላውቅም። ለሴት ልጅ መሬት ላይ ሁሉም ሰዎች ማለት ነው። እስቲ በቅርብ ጊዜ የሆነ ነገር አጋጠመንና ባለቤቴ ሩታ ጋር ሳይሆን ማራማይትን የሆኒ ባለቤቱ ነኝና
በጣም አንዳንድ ነገር ስለሚያወራ ማውራት ፈልጌ ነበረ አለቻት። ያው ወደ ፊልሙ መግባት ስለምትፈልግ ነው። ምንድን ነው ያለቻት? ዮኒ ማለት ዮኒን ያገባት አድለሻል። ከኔ ጋር እንግዲህ ተራርቀን ዮኒን ያገባት አድለሻል። ባገኘሽው ነገር ላይ ኩሪ፣ አንድ ቀን አገኝሻለሁ፣ ብዙ ውለት አለብኝ አለቻት። ወደ ማስታወቂያ የከተትኳት እኔ ነበርኩ እና ከስራዎች ውስጥ አንዱ ስነግርሽ ነው እና ለምንድን ነው የምንኮራው መሰለሽ? ወንዶች ኮርተሽ ሴት ልጅ ገብታ ከመጣች ለትዳር ትሆናለች ይለናል አባቴ። የአባቴን ምክር እስካሁን ድረስ ለመፈጸም ብዙ ሄጄ የተሳካልኝ አሁን ነው። አሁን ከወለድኩ በኋላ አሁን አቢባ ቤት ስገባ ነው የተሳካልኝ። ለምን አትሉኝም? ለምን አትይኝም? ሀቢባን ለ2 ዓመት ያህል ድረስ አንቺ ስልክ ስትደውይ የዛሬ ምናምን አመቶች እስክንጋባ ድረስ ማናነሳልኝ ሰዓቶች ምናምን ነበሩ። ስደበር ገብቼ የአረብ ሀገር ያሉ ሴቶች የተጎዱትን አንዳንድ ታሪኮች ታወራ ነበር። ውሸት እውነት? አቢባዬ እውነት። ምክንያቱም ቅድም ራሱ ብለሃል 2 ዓመት አንቺ ቤት ታሪክ ሳዳምጥ ነበር። እነዛን ታሪኮች ጽፌ ብለሃል። ቅድም ስክሪፕት ብቻለሁ ብለሃል አይደል? እና እነዛ ታሪኮችን እሰማና ለምንድን ነው ትለኛለች ስትመጣ። ይሄ ማለት እንዲህ ነው እላታለሁ። እና ምንላችሁ ነው ዛሬ በዚህ ቤት ውስጥ ስገባ ባይገርምሽ ብዙ ኮሜንት ላይ ራሱ አንዳንዴ እጽፋለሁ፣ አንዳንዴ አንዳንድ አበባ እሰጣለሁ ምናምን እና ኖሮ ምናምን አለ ካየችን ብዬ ነው። እና አንድ ቀን ስማችንን ጠርጠጠቅም እና ምንድን ነው የምለው እቺ ልጅ በቃ ቪዲዮ አታይም እላለሁ። ምክንያቱም ለሰዎች በጎ ነገር ስለሆነ መሰሪው የራሱ ፋሚሊ ያለ ሱቁሽን የከፈች ታይም መሰለኝ። እዛ ታይም ሱቅ ውስጥ ነበርሽ በብዛት አይደለ? ቤቴ ነው ግን ሱቅ ይመስላል። ባክግራውንድ ልብሶች፣ ጫማዎች፣ ቦርሳዎች ስለሚደረደሩ ነው እንዴ? ሱቅ ነው የሚመስለው። ብዙ ሰው ሱቅ ነው የሚመስለው። አይገርም? ስንጠይቀኝ ራሱ ማለት እንትኑን ነው ታሪኩን ነው የምሰማው። እና በቃ ብዙ ሰዎችን እየተገፋሽ እየሰደቡሽ ምን እያሉሽ የምታደርጋቸው ነገሮች ምን ያህል እድለኛ ነች። እና ሚስቴ መጽሐፍ ከማንበባ የተነሳ አንድ ቀን መጽሐፍ ትጽፊያለሽ የእሷ ቤትንና የጆን ዳንኤልን ላይቭ ይላት ነበር። ግን አንዳንድ በፍቅሬ ውስጥ ያገኘሁት ነገር ነው። ስድስት ሰው ግን የለሽም እንዴ? ስድስት የተለያየ ሰው አንዳንድ አበባ ሰው የመጀመሪያ ጊዜ መጠጥ እንጠጣ አልኳትና አማሩላ ነው የምወደው ስትለኝ፣ 2 ሰው አማሩላ ነው የምትወደው ስትለኝ የሆነ ቤት ወሰድኳት እና ከብዙ አርቲስቶች ጋር አገባ ስለነበረ ቲኑ ቀጭን ነች፣ በጣም ቆንጆ ነች። ስስቅ አንድ ልብ ነው የሚታየው፣ የሆነ ልብ የሚሰብር ነገር አለ። ደግሞ መስለው ከዛ ደግሞ በጣም ከለሯ እንደምታያት ነች። ፌክተሩን ባጠፋው በወንድ ብታያት እንደዚህ ነች። እና እዛ መጠጥ ቤት ስንገባ የመጠጥ ባለቤቶቹ ያውቁኛል፣ ሰላም ይሉኛል። አንደኛው ተነስቶ ይጠረኝና እንዴት ነው የምታምረው በመቤት ችን መኪና ሰጥቶ ነበረ ማግባት አላለኝም። አማሩላውና ውስኪውን ቶሎ ቶሎ አማሩላ 1 ሻት ሰጥቷት ቷቷ ስታረግ ሚስቴ ምን አሰብሻል? አረ እንቅልፍ አለኝ። ተያይዘን ወደ ቤት ስንት ሰዓት ሆነ? 11 ሰዓት ስንወጣ ቀን ነው። በ3 ነው የሚባዛው። እቤት ገብተን አንድ ዲያስፖራ ጓደኛ አለኝ ተኛች። ኦ ማይ ጋድ ሲያመር ዝናቡ መጣ። ተኛች። ስንት ሰዓት ሆነ? 11 ሰዓት ተኩል 12 ሰዓት ሆነ። እናትየው 12 ሰዓት ነው እንድትገባ ሁሌ የምትፈቅደው። አንዳንዴ 12 ተኩል ትቆያለች። መሄድ አትፈልግም። 12 ተኩል ሆነ። እንዴት ልላካት? እንዴት ልቀስቅሳት? ዝናቡ እዛ ዝናቡ ደዚህ ይሳጋበ ጃንጥላ ፈልገዋለት ያለሽ ሲሉ ዴዶ ነች። ብቀሰቅሳት ነካ ይሄ ሳምባ ኬሱ ያመማት መጠጥ ከጠጣች ያደክማታል። እናትሽ እየደወሉ ነው አልኳት። አልደወለች። ብድግ አለች። እናቷን በጣም ነው ትፈራት። አባትዬው ትንሽ ተለቅ ስለሚሉ ሰለሞን አይ ከፋዘሪ ጋር በጣም እንቀላለዳለን። ብዙ ቀልዶች ይነግረኛል ምናምን እና አልፈራውም። አይመታትም። አባትዬው አይማትም። ሴት ልጅ ከአባቷ ጋር በጣም ክሎዝ ነው የምትሆነው።
በጣም የኔ አባት ደግሞ እንጃ አላውቅም። እናትዬ ደግሞ ቆንጠጥ ስለምታደርጋት ብድግ አለች። ስንት ሰዓት ሆናል? አትምረኝም። 12 ሰዓት ተኩል አልኳት። ማማክረው ግን ማዘሬን ነው። ዛሬ መሄድ አልፈልግም አግባኝ አለች። አልኳት አግባኝ ያለማጋነን ለ2 ዓመታት በ5 ዓመት ውስጥ 2ኛ ዓመት ላይ ከተገናኘን በ3 ወሩ አግባኝ አለች። ይዘኝ ጠፋለች። ዓመት 2 ዓመት ያህል ሁሌ አግባኝ ነው ቀልዷ። እዛ ያንሱ ሴት ለማቆም ምን አለኩኝ? ቅዱስ ሚካኤል ወይ አልኩት። ቅዱስ ሚካኤል ወይ በጣም የሚያስጠራ ይህን ታሪክም አወራዋለሁ። የተከራየሁበት ቤት ስፒሪቹዋል አለ። ይቅር በለኝ ጌቴ ወገው። እኛ ቤት ብዙ ጸሎት መጽሐፍ አለ። የተከራየሁበት ቤት ስፒሪቹዋል አለ። እናቴ ደም አለ ግድግዳው ላይ እና ስተኛ አንዳንድ እየመጣ የሚያነሳኛል። እኔ እዛ ቤት ሲተኛም ሆነ ሲቀመጥ አይመቸኝም። ናውጣ ብዬ ሁሌ ነው። ብዙ ሰዎች ሲመጡ ከጓሮ በኩል ነው እና 22 አካባቢ ነው። እቤቱ ላይ ደም አለው እና ቀለም ነው የሚሉት ሰዎች እና ሁሌ ሰላም የለም። ሰው ባዶ ሆኖ እቃው ተነስቶ ይወድቃል ከመሬት እና አንዳንዴ በሩ እንደዚህ ሲይትን ጥሩ ይከፈትና ቀና ብዬ ሳይ የሚያይን ሰው እንዳለ ይታወቀኛል። የሚያይን ነገር እንዳለ ማለት ነው። ይቅርታ ግን ይህም በማውራት ማርያም ሀቢባ በእግዚአብሔር እንዳተቋርጠኝ አንድ ቀን ምን እንደሰራኝ ልንገር። ቤቱ እንዲሁ የሚሸክክ ቤት ነው። ከዛ ኩክ ልናደርግ ፈልገን ሽንኩርት አልገዛም። ግዛና ጠብቀኝ ብዬ ደክሞት ተኝቶ ማለት ነው። ቤቱ የሆነ የሚከብድ ነገር አለው፣ አያስነሳል ከተኛ። ከዛ ወጥቼ ሽንኩርት ገዝቼ ስመለስ መኝታ ቤቱ፣ ኪችኑ፣ ቁምሳጥኑ አንድ ክፍል ውስጥ ነው። ሳሎኑ ብቻ ነው ለብቻ። ከዛ ቁምሳጥን ውስጥ ገብቶ ቁጭ ብሏል። ሀቢባኔ ምን ውስጥ ገብቼ ላውጣው? ልጁ ምን ውስጥ ገባ ልበል? ፍራሹን ላንድ ብድግ አድርጌ ነው ያየሁት። ደነገጥኩኝ። ከዛ እመቤቴ ማርያም በቃ ከዚህ ቤት አውጪ፣ ልጁን ምን ውስጥ ከተተው ብዬ አለቀስኩ። ሀይ ብሎ አልወጣም ከቁምሳጥን። እግዚአብሔርሽ ቀልድሽ ገብቶ ነው። ምን አገናኝ ከመንፈሱ ጋር አይደለም። መንፈስ ይኸውልሽ፣ እቤቱ ምን መሰላችሁ? ኮንፊውስ እንዴት እንዳደረገኝ ነው እቤቱ ምን መሰላችሁ? ጓደኞች ሳሎን ይተኛሉ። ምን ያክል ሰውዬ መንፈስ ነው ወስዶ ቁምሳጥን ውስጥ የከተተው ልትይ ነው? በዚህ ስትራስ ውስጥ ሆኜ ምን አይነት ታሪክ እንደሰራኝ ነው እንጂ ምነግርሽ። ይሄ ምንም አይመስለውም። እኔ የሆነ የሚጨንቀኝ ነገር አለ። እሱ ኖርማል አድርጎ ነው የሚያስበው። ምን መሰላችሁ? ሳሎን ጓደኞች ይተኛሉ። ካሜራማን አለ፣ ዳይሬክተር አለ። ወደ 6 ሰው ነው ማስተዳድረው። ፕሮዳክሽኑን እራሴ ነው ማስተዳድራቸው። እቤትም ርቀው ከሚሄዱ ምናምን ወጪዎችን በብዛት እነሱ ላይ ነው ማውጣው፣ ፈንድ ማድረገው። ሰው ምንድን ነው ሳሎን ተኝተው እኔ ከወጣሁኝ ከመኝታ ቤት የሚጠራ ድምፅ አለ ይላሉ። እኔ አምሽቼ ከመጣሁ እነሱ ተኝተው እንዴ ማታ ቀድመን አይደል የገባው? ለምን ብሏቸዋል? ከውስጥ እኮ እየጠራ እኮ ነበር ይሉኛል። ኧረ በስመ አብ ወመንፈስ ቅዱስ ስላለ ከዛ መጽሐፍ ቅዱስ ከብራዘርን አስመጣሁትና አልጋይ ስር አድርጌ ነው። መሬት ፍራሽ ነበር፣ ፍራሽ ስር አድርጌ ነው። ያን ሁላ ብር እያገኘው ቤት እንኳን አልቀየርም ማለት ነው። ሱሳችን ትልቅ ስለሆነ ሰው ምንድን ነው አንዳንድ የቤት ውስጥ ያጋጥመናል። ተኝቼ ማለት ነው ቀጥታ መጥቶ እንደ ፊልም ሰውየው ልብሳችን እንደዚህ ይገፋል። 15 ሰው አንዳንድ አባ 14 ሰው ለብሼ ማለት ነው። ልብስ እንደዚህ ልብሴ ከእንትኑ ማለት ኮንፈርቱ እንደዚህ ሲውታል ከላይ ላይ አቢባ ሰማችን ማለት ኮንፈርቱን ከላይ ላይ ይስቡታል። እናቴን ማንም ሰው የለም። ሲያስፈራ ልብሴ ከላይ እንደዚህ ይሳባል። ማርያም ሰው አያምንም። ይሄን ብናወራ ግን አለ ኢትዮጵያ ውስጥ ይገባል። ልብሱ ይሳባል ማለት ነው። ቀጥታ መጽሐፍ ቅዱስ ይንሽ ከዛ እንደዛ እያለን 10 ሰው ብቻ አንድ አበባ ኧረ አንደርስም፣ በፈረስ አንደርስም፣ በጀት አንደርስም። እንዴ 3 ሰከንድ ነው ያለው። በፈረስ አንደርስም ስልሽ በራይዳት የሚገርማችሁ የመጨረሻው ከዛ ቤት ልንወጣ ስንል ለወጣ ስል የማያቸው ልሞች አወራን ከስራ ባልደረቦች ጋር ቤት እንቀየር። ያቆምነው ግን አማሩን ላይ ጠጣችለት። ሳምባዋን አሟት ቀስቅሰሃት ሰዓት ደርሷል እናትሽ ደወለች ስትላት ደንግጣ ነቅታ ወደ ቤት ስትላት አልሄድም አግባኝ ብላ እሱ ጋር ነው ያቆምነው። ቴንኪው አግባኝ ብላ እሱን ካለችን በኋላ ቀጥታ
ወደ ቤት መሄድ አለብሻል እና ወደ ቤት ሄደች እና ጥያቄዋ አግባኝ የሚለው ጭንቅላቴ ውስጥ ማደር ጀመረ እና እግዚአብሔርን መጸለይ ጀመርኩኝ። የፈለገውን ሱስ ባደርግ መጸለይ ጀመርኩና 22 አካባቢ ቤት ተከራየው። እዛ ቤት መታ ነው ያውን ከኩም ሳጥን ውስጥ ወጣ። እንደዚህ የሚያጋጥምን እየበዛ ሲሄድ እግዚአብሔር ሊያደነኝ እንደሆነ አልገባኝም። አንድ ቀን ወንድሜ የኔ ይናገረዋል ሁሌ ላይቭ እንትን ዋትሳፕ የአንቺን ፕሮግራም አይቼ የመምህር ግርማን አይቼ የጆን ዳንኤል ምናምን አይቼ ተኛውኝ። መጠጥ ጠጥቼ ነበረ፣ አልኮል ጠጥቼ ነበር፣ በእርግጠኝነት ቮድካ ጠጥቼ ነበር። ተኛውኝ። ወንድሜ ጋር ደውዬ ምላጭ ይዤ በእጄ ቢላ አዘጋጅቼ አጠገቤ እሱን ያለኝ እኔ አላውቅም። እና የሚያወራው ስፒሪቹዋሉ ነው። የተለየ ድምፅ ነው የሚወጣው አለ ከአፍክ። ዛሬ ወንድምን አንቄ ልገለው ነው፣ በዚህ ምላጭ ነው የምቆርጠው፣ ቢላውን ምናምን አዘጋጅቷል አሉ አጠገቤ ጋር ሊያጠፋኝ ማለት ነው። እዛ ቤት ውስጥ ነቃ። እሱ ሪከርድ እያደረገ ነው ላይቭ እየሰማኝ እና ይጸልያል አሉ። በኢየሱስ ስም በእመቤቴ በቅድስት ድንግል ማርያም እራሱን ይገርፋል በመቁጠሪያ የአባ ግርማን እየከፈተ ምናምን። እኔ ምንም የማውቀው ነገር የለም ምንም ማለት ነው። ሚስቴ ያለች፣ ሚስቴ ጋር አልደወለም፣ ቀጥታ ወንድሜ ጋር ነው። ለምንድን ነው የሚደውለው? ለምንድን ነው የምትጸልየው ምናምን እያለው ነው። ታይሚንግ፣ ቤተሰብ ታይሚንግ። በዛ ምክንያት ውስጥ እህቴ ሰማች። እህቴን እንደ እናቴ የማያት አንድ እህት ነው ያለችን፣ ሁላችንም ሰማች። ያን ቤት መቀየር አለብህ፣ እኔ ጋር ትመጣለህ፣ ቤተክርስቲያን መሄድ አለብህ ብለው ከቲኑ ጋር ሃይላይት አወሩ። እኔ ቤት አልቀየርም፣ ቤተክርስቲያን መሄድ እፈልጋለሁ፣ መስመሮች ማስተካከል አለብኝ አልኩኝ። ለ7 ወር ያህል ገዳም ሄድን። እኔ ተጓዝኩኝ። በየገዳሙ ትመጣለች። መጨረሻ ላይ ቅዱስ ሚካኤል ሽንኩሩ ሚካኤል ተኝተን ደስ የሚል አየውና ቲኑ አልኳት፣ እግዚአብሔር ከፈታኝ ኃጢአቴን ይቅር ካለኝ ልንጋባ ወስኛለሁ አልኳት። የዛን ቀን ያየሁት ፊቷ ሁሌ የኮሮናና የዛ ሰት ያየሁት ፊቷ የሚገርም ነው። ግን አልኳት ምንም ብር የለንም፣ ሰርተን እንለውጣለን የምትይ ከሆነ ምንም ብር የለኝም፣ አጥፊ ነኝ፣ እጠጣ ነበር፣ አጨስ ነበር። ይህን ላይ የደበቅኩሽ ከአንቺ ስለማፈቅርሽ ነው። አንቺና ቤተሰቦቼን እንደምወድ ማንንም ሰው አልወድም። ሁሉም ሰው ጥለውኝ ሄደዋል፣ ተመልሰው መጥተዋል። አንድ ቀን ያላስከፋሽኝ ስልክ ባላነሳ ምን ሆነ ነው ብለሽ በላ ኮይ ጠጣ ኮይ የምትይኝ ብዬ ተኝተን ማታ ላይ ነገርኳት እና እናቴ ጋር ደወልኩና እማ ላገባ በሁለት ነው የሚባለው፣ እማ ላገባ ነው አልኳት። ምን ኖሮ ነው ቂጥን ሳጠርጋለችኝ እናቴ። ምክንያቱም ቤተሰብ የለኝም ብዬ ነው ብር የምቀበለው። ከውጭ የሚላካል ብር ማጥፋት ነው ዝም ብሎ ማለት ነው። እናቴ አልኳት የምትመክሩኝ ምክሮች ትዝ ይሉኛል። አንድ መልካም ሴት አግኝቻለሁ ስላት የበፊቷ ነች ያቺ ካልወለድኩ ለምትለው ቤት ድረስ የምትመጣው አለችኝ። መሲዬ መሲ አልቆጠረም ቴንኪው እና እናቴ አግባ ግን ያችኛዋ ነች አለችኝ። ኧረ አይደለችም በቃ ስትመጪ አልኳት። መተን ሰርግ ታይም ነው፣ እቤት መታ ቁጭ ብላ እኔ ወጥቻለሁ፣ የሰርግ ታይም ነው፣ ወንድሜ ሊያገባ መጥቷል። ቤተሰብ ካላስተዋወቀኝ ሰርጉን አልመጣም አለች። ሰርጉን ስትላት እኔ ቤተሰብ ማስተዋወቅሽ ዳይመንድ ቀለበት አድርጌልሽ ነው፣ እንደምንጋባ እኛ ብናወራም እግዚአብሔር ማላችን ሲኖር ነው። ዳይመንድ ካላረኩልሽ አንጋባም አልኳት። እኔ የምፈልገው በቤተ ክርስቲያን ነው አለች። ክብረ ንጽሕናዬ፣ ሁሉ ነገሬ፣ ኤቭሪቲንግ እግዚአብሔር በሚወደው መደሰት የምፈልገው በዛ ነው አለች። ከዛ እኛ ቤት መጥተው ምግብ ሲሰጣት ዮናታን ካልመጣ አልበላም አለች። አክስቴ አሁን ሞታለች፣ በአመቱ ነው የሞተችው፣ ነፍሷን የማረውና እቺ ልጅን ካላገባሃት ሰው አትሆንም አለች። ምንም አያውቋትም እንዴ! በኦሮምኛና በአማርኛ ነው ያወራች። እንዴት አክስቴ የምናየው አልኳት። ጸባይዋ ምግብ ተሰጥቷት መታ ስትሰራ ዴሰንትነቷ ብዙ ሴት እናውቃለን፣
ብዙ ጓደኞች አሉ። እች ልጅን የፈታሃት ቀን፣ እች ልጅን ያላገባሃት ቀን ህይወት ባዶ ነው አለች። ያገባሃት ቀን መጣች አይደለ? በላች ምግብ በወሩ በአመቱ አይደለም በወሩ አክስቴ እንዲህ ብላኝ አረፈች። ከዛም እኔና ቲኑ ተጋባንና ሀብለን ኑሮን ስንጀምር ፊልሙን 4 ክፍል አልፎን 13 ክፍል ሰራንልሽ። ቴሌቪዥን ጣቢያው ገብተን ብራችን እንቀበላለን ስንል ወደ 9 ሚሊዮን ብር ይሄ ነው 9 ሚሊዮን ብር በእግራችሁ ሂዱ ብለውን ያወጣነውን 2 ሚሊዮን ከምናምን ከስረን ከብሔራዊ ቲያትር እያለቀሰች ባለቤቴ የቤት ገባል። የእግዚአብሔር ቃል እንዲህ ይላል፣ የሰው ልጅ ሀሳቡን ይረሳ ዘንድ ወይን ጠጭ ብዬ ለመጀመሪያ ጊዜ ደግሞ ወይን ጅዋር ይበላይ ይላታል። ጅዋር ይበላይ ማለት እንደተኛ ቶሎ ህፃን ልጅ አጠጠሽ ታሰግና ታተኝ የለ ጅው አረገችውና አንገት ስር ገብታለት ጓደኛዋ አለች፣ ሌላ ሰዎች አሉ ያለችን በቃ ተኛች። ይተዋታል ብዬ እኔ በሀሳብ በቃ ቁጭ ብያለሁ። 2 ወይን ያመጣሁት 2 ወይኑን እየጠጣሁኝ ሀሳቤ ምንድን ነው? እግዚአብሔር ወይ ብዙ እኮ አውቃለሁ እያልኩ ራሴን ሚስቴን ማጽናናት አለብኝ ብዬ 2 ወይኑንም አልጨረስኩም። አንዱ እንደጠጣሁ እኔም ለጥ ሶፋ ላይ እሷ እዛ እኔ እዚህ ለብዙ ጊዜያቶች ሚስቴ ተጎዳች። ምን በለው አጣን። አካውንታችን ባዶ ነው። መሄጃ አጣን። የቤት ክራይ የምንከፍልበት አጣን። 11,000 ብር ሰው ወጥቼ ዌተርነት መስራት አለብኝ አለች። ወንድ ነሽ ባል ለሚስቱ ትታዘዝ ዘንድ እግዚአብሔር ስልጣንን ሰጥቶናል። እኔ ቀን በላ ሰራለሁ እንጂ አንቺ በዚህ መልክሽ ገብተሽ ዌተርነት ስራ አትሰሪም። ምክንያቱም የክለቡን ዌተር አውቀዋለሁ፣ የቀኑን የዌተር ስራ አውቀዋለሁ። ብዙዎቹ መጥፎ ነው እያልኩ አይደለም። በምንተዋወቀው እንተዋወቃለን ብዙዎቻችን ማለት ነው። የአዲስ አበባ ቢዝነሶችን ስለምናውቃቸው መከርኳት። እሺ ያለችኝ። ቲቪ ስቴሽኑ ተስፋ አስቆርጦናል። ምን ከፍለው ጠፋ። እኔ ስራ ናፈቀኝ። እናትየው መስራት ይችሉ ነበረ። እዚሁ አካባቢያቸው ጋር ነው ተከራይተን የገባነው። ቃል የገባውላት አንድ አካባቢ ነው ያለ ነው። ስራ መስራት ይፈልጋሉ። ሁሌ ቤት ውስጥ በሳቅ ነው የምናሳልፈው። እንበላለን፣ በሳቅ እንበላለን። እነሱ ቤት ሄደን እንውላለን። እዛው ነው 40-60 ላይ ወጥተን ለማደር ነው የምንፈልግ። ለማደር ነው 9,000 ብር 11,000 ብር አለ። 9,000 ብር ለማደር ነው 2,000 ብር የምከፍለው። ለምን የዚችን የ3 ወር ሲስተር ብትሰጠኝ እዚህ ግቢ ውስጥ ለምን ምግብ ቤት አንከፍትም ብዬ ጠየኳቸው። ደስ አላቸው አባትየው። እንዲህ የሚያደፋፍረኝ ወንድ ልጅ የለም፣ ሞቶብኛል ወንድ ልጅ አሉና ምግብ ቤት ውስጥ ከፈተ። መስራት ጀመርን። ኳስ ማሳየት ጀመርን። ወጥ ቤት ሰርቼ ይገባና እሰራለን። ከእናትየው እኩል ሰራተኛ የለም። ቢዝነሱን ስናየው ሰራተኛ ለምን አይቀጠርም ተባለ። ሚስቴ ትሯሯጣለች። በዛ መሀል የቀን ሰራተኞች ነው የሚያወት። ወይኔ ስታምር ምናምን ይላሉ። ከዛ እየሄደች ዱብ ትልልሻለች። የሆነ መንገድ ትሄድና ግቢ ውስጥ ልጥ እየወደቀች ምንድን ነው እናትየው። ሁላችንም ደነገጠን። አረ ምንድን ነው የተፈጠረው? አይን ነው ምናምን እንዳለ ያው ራስ የምትገምቸዋለን። በጣም ብሶ ነው የሚያየት የነበረው እና መጨረሻ ላይ እናትየው አረ ግራ ገብታት ለቤተሰብ ስታማክር ማለት ነው። እንዴ አንቺ ለአርግዛም እኮ ሊሆን ይችላል አሏት። ከዛ አረ እኔ እንጃ ይሆናል ምናልባት ምናምን አለቻቸው እና መታ ለእኔ ጠየቀች። አረ ሚሚ እንደው ዝም ብለሽ ነው ራስሽን የምታስጨንቂው እንጂ አርግዘሽስ ቢሆን የወሩን አይተሽ ታውቂያለሽ አለች። አይቼ አላውቅም ግን ዝም ብሎ ማርገዝ አለ እንዴ እላታለሁ። አይ የለም ከወንድምሽ ጋር ለመተኙ እንዴት ታረግዣለሽ አለች። ከዛ እንትኑን ገዝተህልኝ አለች። እዚህ ቤት ነው የማደርገው ገዝተህልኝ አለች።
ገዝቼ ሰጥቻት ቁጭ ብዬ የሆነ ላይቭ እያየሁ ነው። ብቻ ቲክቶክ ለመጀመር ሶፋችንን የነበረውን ሶፋ ወጣ ነው። ቤቷ ጠባብ ነች። የገባንበት የመጀመሪያ ቪዲዮቻችን የምታውቃቸው ከሆነ ሶፋውን ሸጥኩት፣ ፊሩዱን ሸጥኩት፣ አልጋ ብቻ ይዤ ገባሁ። በሶፋው ብርና በእንትኑ ይህንን ስልክ ገዛሁበት። አሁን የምንጠቀምበት አይፎን 11 27 ሺህ ብር ገዛሁ። በርካሽ ሸጥኩት እና ሽጠን የሆነ የዩቲዩብ ፊልም ልንሰራ ነበር። እሷ ግን ቲክቶክ እንጀምር ተወዴና አለች። እሺ አልኳት። እሱን እያየሁኝ ነው እኔ። አባ ሽንት ቤት ሄደች እና ሌላ ሽንት ቤት አላቸው አባትየው። እዛ ሄደች እና ባዝሩም አይታ መጣች እና በሩን ከፍታ ቀረጻ ነው ይመስልሽ። በዛ የዛ ሰዓት ነው ኮንተንት የመጣልኝ። እንዲህ አለች ይሁን ሁለቱም እኮ አንድ ላይ ማለት ቀይ አበራ ያስኩ መሰለኝ። ወይኔ ጉዳችን በሌለን ብር ወይኔ ምናምን እናቴ አልኩኝ አለ። አንድ አመት ሆኖናል። አንድ አመት እርጉዞኜ ነው። አንድ አመታችን በኬክ ያከበርከው ቤት ውስጥ ኬክ ጋግራ አንድ አመት አልሞላን። ከተጋባን አንድ አመት አልሞላን። አንድ አመት 2 ወር ምናምን ይቀረው። ቤተሰብ ለካ ወለጅ እያለ ተጨቀጭቃታል። እሷም ልጅ ትላጭ አለቴ የሚስራ ልጅ መጣ ሆፕ ብያለሁ አለች። ከዛ በፊት ግን ግቢ ውስጥ ውድቃለች። ሐኪም ቤት ትወሰዳለች። ምን እንደሆነ አይታወቅም። ከዛ ልጁን ስንሰማ እኔ በደስታ እናትየው በደስታ አባትየው በደስታ ሚስትየውስ መኝታ ቤት ትገባና ምን ሆነች ነው የእርግዝናው ባህሪ ነው ገና እኮ 2 ወር አልሞላም ብላታል። ምን ልናበለው ነው ልጃችንን? ያኔ ስትሰክሰኝ የነበረችው ዱለት ስትለኝ የነበረችው ልጅ ድንጋጤ ኮንታክቱ ተጀመረ። ከባድ ነበረ ስሜቱ። እግዚአብሔርን በጣም ከባድ ስሜት ነው። ገና ልጅ ነኝ። ገና ማለት የምንም ያለማጋነን በዛ እኔ በነበርኩበት እድሜ ያለው ወጣት ላስብበት ገና ወጣት ነኝ ልጨፍርበት የሚልበት ታይም እንጂ አግብቶ ልጅ የሚወልድበት አልነበረም። እና እናት ለመሆን ብቁ ነኝ ብዬ አላሰብኩም። ልጅ በጣም ወዳለኝ እንደሚወድ ሀቢባዬ ይቅርታ ሀቡን አስገቢኝ በያት። ሜሮን ሜሪ ቅድም ስታውራን ነበር። ሀቢባ ተሙ ኮርቶኛል አለሽ ወይ ላይ ብሎ ጠይቆኛል። ተሙ ቆይ እስኪ ዋትሳፕ ልካልኛል። አቤት አዘገዘጋችሁን ታሪካችንን። አቤት ሜሮን በሀይሉ መጣሁ ብሏል። ቴንኪው ይምጣልን እግዚአብሔር ይመስገን። በዋትሳፕ ነግራኛለች። ዝጉና ባስገባው ነው ላይቫችሁ ዘግታችሁ። እሺ ይመጣል። እንደዚህ ሆነን ሰው ማስገባት ስለማንችል ነው። ገስ ኤግዛክትሊ። እሺ እናት አይ ነው። እሺ